አሁን በሚቀጥለው ምርጫ የሚመረጠው ዶክተር አብይ ነው። 2013 ነግሬያችኋለሁ። አሁን ዘንድሮም ደግሞ እሱ ይመረጣል። ኢትዮጵያ ወደ ከፍታ ይዟት ይወጣል። ህዝቤ ጦርነትን አትፍራ፣ የኑሮ ውድነቱን ፍራ። የኑሮ ውድነት ወገብ የሚያንቀጠቅጥ የኑሮ ውድነት ይሆናል። ይህንን የጌታ ድምጽ በሰማው ጊዜ እጅግ በጣም ደንግጫለሁ። በእግዚአብሔር ፊትም እያለቀስኩ ነበር። ሰላም ለእናንተ ይሁን። ለመላው ኢትዮጵያ ከምድር ዳርቻ እስከ ምድር ዳርቻ ላላችሁ ሁሉ ባላችሁበት ሁሉ ሰላም ለእናንተ ይሁን። አሁንም በፊታችሁ የቀረብኩት ስለ ኢትዮጵያ በጣም አብዝቼ ብዙ ጊዜ ተናግሬያለሁ። ወደ 14 መልእክት ተናግሬያለሁ። ዩቲዩብ ላይ አለ ብታዩትኝ። ክብሩ ለኢየሱስ ይሁን። ገብታችሁ ብትመለከቱት አለ እዚያ ላይ ስለ ኢትዮጵያ ነው። ዛሬ የምናገረው ስለ ኢትዮጵያ ነው። እግዚአብሔር አምላክ የዛሬ ሳምንት አንድ ነገር እናሳየኝ። እሱም ደግሞ ምንድነው 14ቱንም ክፍለ ሀገር ማለት ኤርትራንም ጭምርት ነው የምናገረው። በፊደላቸው የ14ቱንም ሀገር ያገሩ ስም ማለት ነው እና ፊደል ሆኖ ሰንሰለት ተሰርቷል። ጠቅላላ 14ቱም ክፍለ ሀገር ሰንሰለት ተሰርቷል። ያ ሰንሰለት ኢትዮጵያ ተይዛበታለች። ኢትዮጵያ ተይዛበት በዚያ ሰንሰለት አንድ ሰው ይጎትታታል። ወደ ተራራ ይዟት ሊወጣ ይጎትታል። የሚገርመው ነገር ሰንሰለቱን ደግሞ ሊበጣጥሱ መዓት ጉንዳን በቀኝም በግራም ተሰግስገዋል። ያንን ሰንሰለት ምን ሊሉት ሊቆርጡት ጉንዳኖች ጥርስ ያላቸው ይመስለኛል። እንዳይጥ ማለት ነው። አይጥ ለምሳሌ ገመድ እንደምትበላ ኤሌክትሪክ ገመድ እንደምትበላ ሌላውን ገመድ እንደምትበላ እንዲሁ ጉንዳኖች ደግሞ ያን ሰንሰለት ለመበጠስና ኢትዮጵያ ቁልቁል እንድትወርድ ሊያደርጉ ምን ይላል ተሰብስበው ያ ጉንዳል በሙሉ በቀኝም በግራም ያለውን ተያይዘው ይበሉታል ማለት ነው። ያንን ሊበጣጥሱት ማለት ነው። እነሆ የሚጎትተው ሰው በጣም እየጎተተ አንዳንድ ጊዜ ይታክተውና ብተወውስ ይላል። ግን ደግሞ አንድ ኃይል አለ። እሱ ደግሞ ይጎትተዋል። ስለዚህ እንደገና ኃይል ይለብስና እንደገና ይጎትታል ወደ ከፍታ ሊያወጣት ማለት ነው። ወደ ተራራ ሊያወጣት። ጉንዳኖችም ደግሞ እንደዚያው ተሰግስገዋል። ምን ይላሉ? ያንንን ይበሉታል። ግን የሚገርመው ነገር ገመድ አይደለም፣ ብረት ነው። ሰንሰለቱ ብረት ነው። የኢትዮጵያ የምትጎተትበት ያ ሰንሰለቱ ብረት ነው። ከዚህ የተነሳ ጉንዳሎች ሊቆርጡት አይችሉም። ያ ሰው ግና እየጎተታት ወደ ተራራ ይዟት ይወጣል። እሱም ደግሞ አሁን በሚቀጥለው ምርጫ የሚመረጠው ዶክተር አብይ ነው። 2013 ነግሬያችኋለሁ። አሁን ዘንድሮም ደግሞ እሱ ይመረጣል። ኢትዮጵያ ወደ ከፍታ ይዟት ይወጣል። ጉንዳሎችም እያሉ እንደዚያው እየተናከሱ እንዳለ እየተበላሉ እንዳለ ኢትዮጵያ ግን ወደ ከፍታ ትወጣለች። ጌታ ኢየሱስ ስሙ ብሩክ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ዩቲዩብ ገብታችሁ ስለ ኢትዮጵያ የተናገርኩትን በሙሉ ብታደምጡ ነገሩ ይገባችኋል። ሌላው ደግሞ የዛሬ 3 ዓመት የተናገርኩት ነው። እሱም ደግሞ ምንድነው? ስለ ኑሮ ውድነት ነው። በዓለም ላይ ስለሚመጣው የኑሮ ውድነት ተናግሬያለሁ። ምናልባት ኑሮ ውድነት በእኔ ከተማ ነው፣ በእኔ ሀገር ነው የምትሉ ካላችሁ ተሸውዳችኋል። የኑሮ ውድነቱ እግዚአብሔር የተናገረው የዛሬ 3 ዓመት በዓለም ሁሉ እንደሚሆን እግዚአብሔር አምላክ አስቀድሞ ነው የተናገረ። የኑሮ ውድነት ህዝቤ ጦርነትን አትፍራ፣ የኑሮ ውድነቱን ፍራ። የኑሮ ውድነት ወገብ የሚያንቀጠቅጥ የኑሮ ውድነት ይሆናል። ይህን የኑሮ ውድነት ግን ከኔ ጋር የተጣበቀ ከኔ ጋር የተስማማ እግዚአብሔር አምላክ የኑሮ ውድነቱን ማየት አይደለም አይሰማውም ብሏል። ምክንያቱም አምላካችን እግዚአብሔር ጥቂት ነገር የሚባርክ ነው። አምላካችን እግዚአብሔር በጭላጭ ዘይት በፍኝ ዱቄት የሚያኖር ነው። የኤልያስ አምላክ ዛሬም አልተቀየረም። እኛ ከእግዚአብሔር ጋር ስንስማማ እግዚአብሔር ደግሞ የኛን ነገር ይባርካል። አሁንም እግዚአብሔር ህዝቡ ከእግዚአብሔር ጋር እንዲስማማ ይፈልጋል። በዓለም ያለው ሁሉ ህዝብ ከእግዚአብሔር ጋር እንዲስማማ ከእግዚአብሔር ጋር እንዲታረቅ ይፈልጋል። ያ ሲሆን የኑሮ ውድነት የለም። ነገር ግን የኑሮ ውድነት አሁን ከምትሉት በላይ እየጨመረ የኑሮ ውድነት እንደሚሄድ እነግራችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ከአምላካችሁ ከእግዚአብሔር ጋር እንድትስማሙ ጌታ ኢየሱስ ይርዳችሁ። ሁላችንም ይርዳን። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ደግሞ ሰላም ያገናኘን። ተባረኩ። አሜን። ሰላም ለእናንተ ይሁን። ይህን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ለኢየሱስ ይሁን። ዛሬ ወደ እናንተ ብቅ ያልኩት ጌታ በተናገረኝ መልእክት ሁላችንም እንድንጸልይ ነው። ይህንን የጌታ ድምጽ በሰማው ጊዜ እጅግ በጣም
ደንግጫለሁ። በእግዚአብሔር ፊትም እያለቀስኩ ነበር። ራሴንም እያየው እየጸለይኩ ነበር። አሁን በመነግራችሁ መልእክት ሁላችሁም ራሳችሁን እያያችሁ በእግዚአብሔር ፊት እንድትጸልዩ በጌታ ፍቅር ጥሪዬን አቀርባለሁ። ጌታ እንደዚህ አለኝ፣ ሕዝቤን ከፊቴ አጥቼዋለሁ። ሕዝቤ በፊቴ የለም። ሕዝቤ የጸሎቱን መሠዊያ አፍርሷል። ሕዝቤ ግን ይህንን አላስተዋለም። ሕዝቤ ጉልበቱ ተበልቷል። ይህንን ግን ሕዝቤ አላወቀም አለኝ። ወገኖቼ የእግዚአብሔር ቃል ሲናገር ሆሴ ምዕራፍ 7 ከቁጥር 8 ጀምሮ እንደዚህ ይላል፣ ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም ይላል። ኤፍሬም ከአሕዛብ ጋር ተደባልቋል፣ ግን አላወቀም፣ አልነቃም። ጉልበቱ ተበልቷል፣ ግን አላወቀም። ሌላ መልክ አውጥቷል፣ ሽበት አውጥቷል፣ እርሱ አላወቀም። ዛሬም ይህንን መልእክት የምንሰማ የእግዚአብሔር ቤተሰቦች እጅግ በጣም መወዳችሁ ማከብራችሁ፣ ምናልባት እያገለገልን ብዙ መድረኮች ላይ እየታየን በእግዚአብሔር ፊት ታተን እንደሆነ ዛሬ እንንቃ። ምናልባት እሁድ ቸርች አንቀርም ይሆናል፣ ወደ ቸርች ለአምልኮ እንሄድ ይሆናል። መልካም ነው እሁድ ቀን አምልኮ ላይ መገኘት። ግን እለት እግዚአብሔር በሚፈልገን ስፍራ፣ በጸሎት ስፍራ፣ በመሠዊያችን ላይ እየተገኘን ነው ወይ? እግዚአብሔር በዚህ ጊዜ ይህንን ድምፅ ወደኛ ሲያመጣ፣ ወደ ሕዝባችን ሲያመጣ ሁላችንም ራሳችንን አይተን እንድንጸልይ እንድንነቃ ነው። እግዚአብሔር በዚህ ሰዓት ፈልጎ እያጣ ያለው በፊቱ የሚሆን ትውልድ፣ በመሠዊያው የሚጸልይ የሚተጋን ትውልድ ነው። ከእግዚአብሔር ፊት ያሸሸን ነገር ምንድን ነው? በጓዳችን ያለው የጸሎት መሠዊያ እንድናፈርስ ያደረገን ነገር ምንድን ነው? በእርግጥ አንድ ነገር ይገባኛል። ሰው ከእግዚአብሔር ፊት ከሸሸ በሆነ ስፍራ ላይ ተገኝቷል ማለት ነው። በእግዚአብሔር ፊት ካልተገኘን በሌላ የተገኘንባቸው ሰፈሮች አሉ ማለት ነው። በተለይ በዚህ ጊዜ ምናልባት በእጆቻችን ላይ ባሉ ስልኮች የተለያዩ ማህበራዊ ሚዲያዎች፣ ሶሻል ሚዲያዎች፣ በሶሻል ሚዲያ ፍቅር ተነድፈን ማለዳ ተነስተን የምንጸልይበት ጊዜ በሰጠናቸው ነገሮች እግዚአብሔርን ፊት የምንፈልግበት ጊዜ በዛ ቀይረን ይሆን? ከእግዚአብሔር ፊት አሽሽተውን ይሆን? ከጠዋት እስከ ማታ ሰዓታትን ሰጥተን በሶሻል ሚዲያ ህይወታችንን የማያንጹ የእግዚአብሔርን ቃል የማናደምጥባቸው ወደ ጸሎት የማይመሩን በእግዚአብሔር ፊት እንድንሆን የማያደርጉን ዝም ብለን ሰዓታት ሰጥተን የምንመለከታቸው ነገሮች የምንሰማቸው ነገሮች ምናልባት ጉልበታችንን በልተው ከእግዚአብሔር ፊት ካራቁን አንዱ ነገሮች ይሆናሉ። እናስተውል፣ እንንቃ። ዛሬ ከእግዚአብሔር ፊት እያራቀን ከእግዚአብሔር ፊት እያሸሸን ያለ ጉልበታችንን እየበላ ህይወታችንን እያደከመ ካለ ነገር አንዱ የተለያዩ ሶሻል ሚዲያዎች ናቸው። የእግዚአብሔር ቃል የማንሰማባቸው፣ ወደ ጸሎት የማይመሩን፣ በእግዚአብሔር ፊት እንድንሆን የማያደርጉ፣ ለረጅም ሰዓታት ሰጥተን የምንሰማቸው፣ የምናያቸው፣ የምናደምጣቸው፣ ደግሞ የምናወራባቸው እነዚህ ነገሮች ጉልበታችንን እየበሉ ከእግዚአብሔር ሐሳብ ከእግዚአብሔር ፊት እያሸሹን ያሉት። ቀድሞ እኮ ገና ጌታን ያገኘን ጊዜ ማለዳ ተነስተን የሚታየን በፊቱ መንበርከክ ነው። የሚናፍቀን ፊቱን መፈለግ ነው። ዛሬስ ማንን ነው እየፈለግን ያለ ነው? ገና ከእንቅልፋችን ስንነቃ ማንን ነው መስማት የምንፈልገው? በማን ፊት ነው መሆን የምንፈልገው? እግዚአብሔርን ቃል ነው የምንፈልገው? እግዚአብሔርን መስማት ነው የምንፈልገው? ኤፍሬም እንግዶች ጉልበቱን በልተውታል፣ እርሱ አላወቀም። ዛሬ ጉልበታችንን የበሉ፣ መንፈሳዊ ህይወታችንን የበሉ፣ የክርስቶስን ፍቅር ከልባችን ያወጡ እንግዳ ሆነው ህይወታችን ላይ የመጡት እነማን ናቸው? እንንቃ። ዛሬ እናስተውል። ጌታ በፊቱ እንድንገኝለት ፈልጓል። ወገኖቼ ሕዝቤን ከፊቴ አጥቻለሁ ነው ያለው እግዚአብሔር። እንደገና እንደ ልጅነታችን ወራት እንደገና ወደ ቀድሞ ፍቅራችን እንመለስ። ፊቱን ወደ መፈለግ እንመለስ። በፊቱ ወደ መሆን እንመለስ። የፈረሱት የጸሎት መሠዊያዎቻችንን እናድስ። በጓዳችን ያለ የጸሎት መሠዊያ ሲታደስ በአደባባይ ድልን እናገኛለን። ጌታ ኢየሱስ ክርስቶስ ይባርካችሁ። እጅግ በጣም ወዳችኋለሁ። ጸጋ ከእናንተ ጋር ይሁን። እግዚአብሔር ሀገራችንን ኢትዮጵያ በሰላምና በድል በከፍታ ይባርክልን። ተባረኩ።